ይሻላል ሰው ከሚያመልክ። አለማምለክ ይቻላል። የተንሸዋረረ አምልኮ ከሚፈጽም አለማምለክ፣ ዝም ብሎ እግሩና እጁን አጥፎ ቁጭ ማለት ይሻላል። ለምን ይደክማል? ለማይጸድቅበት። ለምን ቤተክርስቲያንን ዝም ብሎ ይመላለሳል? ለማይጸድቅበት። ውሸት። አንድ ሰው ትክክል ነው። አንድ ወጣት መጣና ኢትዮጵያ ውስጥ ሃይማኖት ብለው ሲሉ ሃይማኖት የሚባል ነገር የለም፣ ውሸት ነው። ቤተክርስቲያን ደርሰው ሲመለሱ እርግማን ነው ባለ ትክክል ነው። ትክክል ነው። የተንሸዋረረ አምልኮ ፈጽመ ስትመጣ ታዲያ የትኛውን የቀና አመለካከትና ስብዕና ይኖርሃል እኮ ነው። ኢየሱስ ጌታ ነው። ምንድን ነው የሚያስለቅስህ? የትኛው መንፈሳዊ እርካታ ነው? በጥያቄ የታወከ ማንነት፣ የተወናበደ ማንነትን ተሸክመ የትኛው የተረጋጋ መንፈስ ነው? የትኛው መንፈሳዊነት ነው? የትኛው ነው? ኢየሱስ አምላክነቱን ሁሉም ልብ ውስጥ ጥያቄ ውስጥ ነው። አትደብቁት፣ ውሸት ነው። ስላሴ የሚባለውን ነገር አንድም ሰው አልገባውም። አንድም ሰው ስላሴን ብሎ የጀመረው ሰው እንኳን አልገባውም። ሳይገባው ነው የጻፈው ራሱ። ጻፈውና ነገሩን ሲያየው ከዛ ሲያስበው ምንም ሊመጣለት አልቻለም። ዝም ብሎ አስተላለፈው። አታስመስሉ። ትውልድ በአምልኮ በመንፈሳዊ እርካታ በመንፈስ ውስጡ ከአምላክ ጋር መገናኘት አለበት እንጂ በመዝሙርና በዳንኪራ በዘፈን በመዝለል በመቀወጥ ትውልድ ይደነቁራል እንዴ? አደንዝዘውታል። በነገራችን ላይ ትክክለኛ አምልኮ የለም፣ ውሸት ነው። እንዴት ሰው በመዝሙር ያለቅሳል? እንዴት ሰው በዘፈን እንትን ይላል ይዘላል? ቸርች ውስጥ ቤተክርስቲያን ውስጥ ምንም ችግር የለባቸውም። መሰጥ የሚሉት ዘፈን ነው። በቃ ዘፈን እኮ ነው። ለምን ዝም ብላችሁ በእነ ኤፍሬም ታምሩ እንትናችሁን ጊዜያችሁን አታሳልፉ? ውሸት ነው። አምልኮ ማለት ተንበርክከውም በቃ ፈጣሪን ስገልጸው ስለ ፈጣሪ ሳወራው እኔን እየፈጠረኝ አምላክ ማለት በቃ በቂ ነው ለሱ። እኔ ውስጥ ያለውን ፈጣሪ ታላቅ ፈጣሪ ነው። እኔ ውስጥ ያለውን ፈጣሪ ረቂቅ ነው፣ ኃያል ነው። እኔ ውስጥ ያለውን ፈጣሪ የት ነበረ፣ እንዴት ነበረ፣ ከማን ነበረ አይባልም፣ አይጠይቅም፣ አይገባውም። ራሱ ምን ነበረ፣ ምን ይሆናል፣ እንደዚህ ሆነ የማይባል ፈጣሪ ነው እኔ ውስጥ ያለው። አይገባውም። ፈጣሪ ነዋ። የሚያስኮን እንጂ የሚሆን አይደለም። የሚፈጠር እንጂ የሚፈጠር አይደለም። የሚያበላህ እንጂ የሚበላ አይደለም። የሚጠብቅህ እንጂ የሚተኛ አይደለም። እኔ ውስጥ ያለውን አምላክ የለም፣ አልተገናኘንም። ስለዚህ እኔም አምላኬን ሰብካለሁ። እኔ ውስጥ ያለውን አምላክ በድፍረት ሰብካለሁ። እኔ አልደነቁርም። እኔ በነጮች ፍልስፍና አልታሰርም። እኔ በተረትና በትርክት አልታወርም። አልሰማም። እኔ ማንንም ሰው አልሰማም። ስለዚህ በእናንተ የደነቆረ አመለካከትና ፍልስፍና ትውልድ እምነት አልባ ከሚሆን ትክክለኛውን ነገር አስተምረዋለሁ። ምን ታመጣላችሁ? መጽሐፍ ቅዱስ የሚያወራውን ነው የምናስተምረው። በቃ መጽሐፍ ቅዱስ የሚለውን እናንተ በእብደት ውስጥ ሆናችሁ የምታሳዩት የብልግና ባህሪ ሳይሆን መጽሐፍ ቅዱስ ምን እያለ ነው ብለን ለትውልድ እናስተምራለን። በቃ እኔ መጽሐፍ ቅዱስ አስተምራለሁ። በወንጌል አምናለሁ። ሰዎች በየክፍለ ዘመኑ ለራሳቸው ጥቅም ሲሉ እንደፈለጉ አድርገው ትምህርቱንና መልእክቱን ቢቀያይሩትም እኔ እንደሚገባኝ አድርጌ ከመጽሐፍ ቅዱስ የትም ፍቅ ሳልም አስተምራለሁ፣ መሰክራለሁ። ስለዚህ ሰዎች እኔ በጣም የሚገርመኝ ሁሉም ሰው የራሱን አምላክ አበጅቶ አንድ ሰው ስለ አምላክ ሲያወራ ሳይግባባ እንኳን አምላኬን ሰደብክብኝ ምን ማለት ነው? አንድ ሰው እኔን የፈጠረ አምላክ ነው ብሎ ካለ አምላኬ እኔን የፈጠረ አምላክ ነው ካለ እሱን የፈጠረው አምላክ ከሆነ አምላክ የሚለው አንተንም የፈጠረ እሱ ነው። ሁለት ፈጣሪዎች የሉ፣ ሁለት አማልክት የሚባል ነገር የለም። በእርግጥ ሰዎች የሚያመልኳቸው ከእንጨት የተሰሩ እንትኖችም አሉ። ግን አምላክና ፈጣሪ ማለት ሁሉንም ሰው የፈጠረ ሰማይና ምድርን ያስገኘ ፈጣሪ ነው። ከዛ ውጭ ምንም የለም። አመሰግናለሁ። ገና የሃይማኖት አባቶች ትከበራላችሁ፣ ትልልቅ ስለሆናችሁ መከበር እንጂ
መፈራት የለባቸውም። ጥያቄ ካለ ጠያቂ ትውልድ ይፈጠራል። እኔ ራሱ እጠይቃለሁ። ነፍ ጥያቄዎች አሉ። ልብ ያለው ሰው ካለ መጥቶ ይመልሳል። ሁሉም ትውልድ እንዲጠይቅ እናደርገዋለን። መጠመቅ በመጠየቅና በመጠየቅ ይሆናል። ሰው ሃይማኖትን መከተል ያለበት በእውቀት እንጂ በውርስ መሆን የለበትም። አባቴና እናቴ ያቆዩትን ሃይማኖት ነው ብሎ ሳይሆን መከተል ያለበት የሚከተለውን የሚያምንበትን መጽሐፍ በትክክል ማንበብ መረዳት አለበት። አለቅ። ካልሆነ ግን ትርጉም የለውም። እኛ በግ አይደለንም፣ እንስሳ አይደለንም። እኛ ሰዎች ነን። ስለዚህ ሰው መሆን አለብን ብዬ ነው የምለው። ገና አወራለሁ እኔ። ኦኬ አብርሽ ሰላም ብያለሁ። አንተ አጭር ጥያቄ ነው የመለስከው። የጠየቅከው አጭር የሆነ ግልጽ የሆነ የተብራራ ጥያቄ ነው የጠየቅከው። እሱ ግን ያው በአፋርም በሶማሌም በዚህም በዛም ልሂድ አለ። ከዛም አንተም ሳታስበው ያን ነገር ተናገርክ። ያው ባብዬ በጣም ማስተዋል ያለብህ ነገር አንዳንድ ጊዜ ተናግሮ አናጋሪ ሰው እንዳለ ማወቅ አለብህ። ተናግሮ አናጋሪ ሰው አለ። ስለዚህ ከዛ ሰው ደግሞ አንተ ደግሞ መሸሽ ነው የሚጠበቅብህ። እንደ አንተ ትናንት እኔ የሚተባልኩትን እኮ ብትሰማ እኮ ከባድ ነው እኮ በጣም። በቃ መጀመሪያው መነሻው ርዕሳችን ምንድነው? ያው ኡስታዝ ወሂድን ያው አኪ ባለው ነገር ላይ የሆነች ልጅ ገባችና ከሷ ጋር ልክ እያወራን እያለ በቃ አኪ አጥፍቷል፣ ትክክል አይደለም፣ ለእውነት ነው መውጋን ያለብን፣ ለእውነት ነው መቆም ያለብን፣ ስንናገር እውነትን ነው ማውራት ያለብን፣ ለማንም ቡድንተኛ መሆን የለብንም፣ እውነትን በእውነት መመርመር አለብን፣ በቃ እውነትን በእውነት መሳሪያ መመርመር አለብን፣ እንደዛ መደረግ የለበትም ስል በቃ በጣም አሸረገዱ እልሃለሁ። ከዛ አንዷ ምን አለች? አንተ የኡስታዝ ወሂድ እግር አጣቢ አለችኝ። አማርኛውን በጣም ይከብዳል፣ አማርኛው በጣም ይዘገንናል፣ ይቀፋል፣ ያስጠላል። ግን ያንን ነገር አሁን ቦታ ሰጥቼ የስድብ ናዳ ማውረድ እችላለሁ። ግን በቃ ማድረግ ያለብህ ነገር ይቺ ልጅ ወይም ብሎክ ማድረግ ነው ያለብህ፣ ይቺ ልጅ በቃ ማስወጣት ነው ያለብህ። ምክንያቱም አንዳንድ ሰው አስተምረውም ነግረውም ዘብዝፈውም ጨምቀውም አራክፋስት ተራሱ ብታደርገው ድጋሚ ልርጣ የሚል ህዝብ ነው ያለው። በቃ ተመልሶ ጭቃ ላይ የሚሄድ ህዝብ ነው ያለው እና መራቅ ነው ያለብን። ያው እዚህ ጋር መዝሙር ተከፍቷል እንዳረብሽ ያው እና ይቅርታ ለሁሉም ነገር እኔም ታደፈው ነው ባቢ አብረሽ። እኔ ግን ምንድነው ዛሬ እኔ እንደዛ ብዬ ያደረኩት ምንድነው፣ አንዳንድ ሰዎች ለምን መሰለህ ተሳዳቢ ነው ይሄ ልጅ እያሉ የሚያወሩት ምንድነው፣ አንዳንዴ እኔን የሚቀርቡኝ ሰዎች የሚቀርቡኝ ብዬ ስልህ እዚህ ጋር መጥተው ወይ ቤታቸው ገብቼ የምጠይቅ ሰው ልክ ስሙን እንዳነሳው ትልቅ ሰው ነው። እነሱ ከኛ ለመለያየት የሚያደርጉት ነገር ነው። ገብቷል? እነሱ ምንድነው የሚሉት? ለምንድነው ከተሳዳቢ ሰዎች አንደኛ ነገር ውስጡ የተለበጠን ጥላቻ አለበት ሰውየው። ሁለተኛ ደግሞ ተንኮል አለበት። ሶስተኛ በቃ ግግም ያለ ድድብና ነው። በየመጨረሻ ደደብ ከሱም አይጠበቅ ነገር ነው። እና እኔ አባረር አታስፈልግም ብዬ አባረርኩት። አሁን በሰው ቤት እየገባ እንደዛ ማለቱ ትክክል አይደለም። ግን ተሳዳቢ ነው ብሎ ሲል ስድብ ምን ማለት እንደሆነ ነው እንትን ያደረኩት እኔ እንጂ ሳላውቀውም አይደለም። እኔ አውቄ ነው ስድብ። ከዛ በላይ እንፈልግና ልሳድብ እችላለሁ። ለመሳደብ እኮ ምንም አይጠይቅም፣ እውቀት አይጠይቅም፣ ምንም እንትን የለውም። ስለዚህ ተሳዳቢ ነው ብለው ሲሉ አንተን በሱ ለማሸማቀቅ ስለሚፈልጉ እኔ ተሳዳቢ ነኝ ስለምባል መድረስ የምፈልገው እኔ ራሴን እንትን እየተመጻደቅኩም አይደለም። እዛ ጋር ቁጭ እምለው እኔ በቃ ተሳዳቢ ነኝ። ምን ይጠበስ ነኝ። መጽሐፍ ቅዱስ እኔ ብያለሁ እየዘለፍክ አስተምር ነው የሚለው። እኔ እናታቸው እንዲህ ላደርጋት እያልኩ አይደለም የምናገረው። ምንም እኮ የተለየ ነገር የለውም። ምንም ኢትዮጵያውያኖች ባህላችን በሆነ አነጋገር እየተናገርክ ተሳዳቢ ከሆነ ምን ልበል? እሺ አንድ ሰው ደደብ ከሆነ ደደብ እለዋለሁ። በምን ልግለጸው? ምን ላደርገው? ስለዚህ አብርሽ እኔ በጣም አከብርሃለሁ። ሐሳብህ ያንተ ሐሳብ፣ እኔ የሰውን ሐሳብ፣ የሰውን ምልከታ፣ የሰው አመለካከት፣ የሰው መንገድ አከብራለሁ። ግን ሰው በትህትና መጥቶ ካወራኝ ምንም ችግር የለብኝ። እምነቱ ነው። እኔ በፍቅር ነው የማወራው። ችግር የለብኝ። ልክ እንዳንተ እኔ እናንተ እንጂ ሐሳብን ለመስጠት አይደለም። ስለ ሰዎች ስታወራ ደግሞ ሃይማኖት ነካ ብሎ የሚል ሰው ካለ ስህተት ነው። እኔ ሰዎች ተሳስተዋል ብዬ የምለው ሰው ካለ በምክንያት ነው ራሱ
የክርስትና አስተማሪዎች ብዬ ማውራ ከሆነ በምክንያት ነው። ኮፒ ሊንክ አድርጉ፣ ምልክት ያሳዩኛል ቤተሰቦች። በጣም ይቅርታ፣ በምክንያት ነው። እኔ እንደዛ ነው። እንዴት ናችሁ? አብርሽ ሁላችሁም ሰላም ብያለሁ። ሰላም አለን ብራዘር። ማለትም ሰዎችን የማያውቁን ሰዎች ደደብ ምናምን ብዬ ሳደባለሁ ምናምን አልክ። አንተ ሙሉ ነው አዋቂ ነህ እንዴ? እሷ ብቻ ነው የሰማኸው? አረ ብዙ ነገር ሰምቻለሁ። አይ ኖ እኔ ልተች ፈልጌ ምናምን ሳይሆን ተቸኝ እኮ ምንድነው የምተች ከሆነ እኮ ስርዓት ባለው ነገር አትተችም። እኔ ምን ብዬ ስለራሴ ሳወራ ነበረ? አረ ብዙ ነገር እያወራህ ነው። ኖ እኔ ሲጀመር ካንተ ጋር ለማውራት ምናምን ሳይሆን አብርሽ እንትን ብዬ ነው የገባሁት። ሲጀመር አንተ ክርስትና ላይ ዝም ብለህ ጄጅ የምታደርገው እውቀት ካለህ እኮ ለምንድን ነው የገባው? እኔ ጋር ልታወራ ነው? እኔ ጋር ልታወራ ከሆነ እኔ ጋር አንተ ጋር ነው የማወራው። ቤትን ከፍተህ ብቻ አይደለም ሰው አብርሽ ምናምን ብለህ ካለህ አውራ። ምን አገባህ? ጄጅ ምናምን ክርስቲያኖችን ለማሸማቀቅ ምናምን በአንተ አይምሮ እውቀት ይሄ አይሸማቀቁም። እሺ አብርሽ ጋር ለማውራት ከሆነ ያገባው እሱ ጋር ታወራ። አውራ ወንድ ከሆንክ ማለት ነው። ወንድ ነህ አይደል? ወንድነት አታስወሩ። የሰው ቤት እየገባህ አውራ። አታስወሩም። ቀዝናችሁ ነው የምትጠፉት። አላቃችሁም? ከዚህ በፊት አላወራሁም? ኧረ በስመ አብ ቀዝናችሁ ነው የምትጠፉት። 666 ሰይጣን አምላክ ያላችሁ እናንተ ቀዝናችሁ ነው የምትጠፉት ምናምን ነው እንጂ ጌታ ምስክሬ ነው፣ እውቀት የለም። አብርሽ ልታወራው ትፈልጋለህ? ታሚዬ አይ አብርሽ ራሱ አሁን እሱ ጋር የገባው ምን ልትጠቀም ነው? እስቲ ቁም ነገር እውቀት ነው ትችት ነው ምንድን ነው? እስቲ አንዳንዴ ልንገርህ፣ ቀድምም ብየዋለሁ። ፐርሰናል ጠይቅ ኖ አንተ ምን ልትጠቀም ነው? ምንድን ነው አሁን? እስቲ ስማኛ፣ ምን ልጠቀም ነው? አንደኛ ሰው ነው፣ ወንድሜ ነው። ከወንድሜ ጋር ማውራት መናገር ያለብኝ ነገር እናገራለሁ። በእነዛ መንገድ ታውቀኛለህ። እኔ ችግር የለውም። በእነዛ መንገድ ችግር የለውም። ሰዎችን ነው እኮ እየተናገረ እኮ ያለው። እኔም አልወድም አስመሳይ ሰው ሳሚ። ትክክል ነህ። እኔ አልወድም። አብርሽ እኔ እኮ እንደሚሰርቡኝ ታውቃለህ አይደለ? እኔ እንደሚሰርቡኝ ታውቃለህ። ችግር የለብኝም። ለዛ ብለህ መጠየቅ አለብህ። እኔ አንድ ነገር ልንገርህ፣ እውነት የምትባል ነገር እንድትነካ አልፈልግም። ጴንጤም በለው ሙስሊምም በለው ኦርቶዶክስም በለው ኤቲስትም በለው እውነትን ሲነካ መቋቋም አልችልም። ለእውነት ነው የምቆመው። ገብቶሃል አይደለ? ባቢ ደግሞ አስመሳይ ሰዎችን ግብዝ ሰዎችን ማለትም ኢየሱስ ክርስቶስ በነበረበት ጊዜ በጣም ሲጸየፋችሁ የነበረው እናንተ ደንቆሮች፣ በኖራ የተለሰናችሁ መቃብር፣ ውስጣችሁ በጣም ምንድነው ላያችሁ በጣም የሚያምር ውስጣችሁ ግን በጣም የሚሸት እያለ የሚናገራቸውን ሰዎች አለ። እንደ ኢየሱስን በዚህ ምድር ላይ ቢመጣ አንተ ምን ልትለው ነው? እንደዛ ሲል ብታገኘው ሳሚ ኢየሱስን አዎ እናንተ በኖራ የተለሰናችሁ መቃብር፣ እውሮች፣ ደንቆሮች ያለ እኮ ነበር። እንደዛ ደግሞ ብሎ የሚናገረው ደግሞ ኃጢአተኞችና ደካሞችን አይደለም። የሃይማኖት ካባ የለበሱትን፣ ጭማቸውን ያስረዘሙትን፣ ጥምጣም ያደረጉትን፣ ቀሚስ ያደረጉትን፣ ሌሎችን በጣም ይኮንኑትን የሚወቅሱትን ሰዎች ሃይማኖተኛ የሆኑ ሰዎችን በድፍረት ቃል ይናገራቸዋል። ልታርመው ነው ኢየሱስን? አይ ሲጀመር ኢየሱስ ዝም ብሎ አይደለም እንትን የሚናገረው በምሳሌያዊ አነጋገር ነው። ታውቃለህ አይደል? መጽሐፍ ቅዱስ ምሳሌ አይደለም ማስመሳይ። ሳሚ በደንብ ተረጋግተህ ስማ። አብርሽ ልክ ነህ እኮ አንተ። ይኸውልህ አንተ ግን ልንገርህ፣ ይኸው በምሳሌ የሚናገሩትም አለ። ገብቶሃል? ኢየሱስ ዝም ብሎ እንትን አይልም። ምን ምሳሌ እኮ አይደለም፣ ግልጽ አድርጎ ነው እኮ የነገራቸው። ከነቀሚሳቸው መጥቶ ከነቀሚሳቸው ይነግራቸዋል። ግብዞች ትችትና አንተን እኮ ምንም ለኛ አይጠቅምንም። አሁን አንተ ትችትና እየተቻ አይደለም። እኔም አሁንም ስነግርህ ማለት ነው ይኸው በኃጢአት የደከመ ሰው፣ በተለያየ ድካም ውስጥ ያለ ሰው ለሱ ላዝንለት፣ ልራራለት፣ ልትሸከመው፣ ላቅፈው ረጅም ጉዞ ከሱ ጋር ልሄድ ፈቃደኛ ነኝ። ግን አስመሳይ የሆነ ሰው አየህ፣ አስመሳይ የሆነ ሰው ከባድ ነው። እንዴት የቱ ጋር እንደሚወጋህና እንዴት የቱ ጋር እንደሚጥልህ አታውቅም። ስለዚህ ያንን ሰው ከወዲሁ ሳይቀርብ መግደም ነው ያለብህ፣ መናገር ያለብህ። አንድ ነገር ልንገርህ አብርሽ፣ ቆይ ስማኝ። አንድ ነገር አንድ ሰው እኔ አሁን ያንተ እውቀት ደረጃ ስላልደረስኩኝ አብርሽ ልክ አይደለም ማለት አልችልም፣ ወይም የእሱን እውቀት ስላልደረስኩኝ እሱ ልክ አይደለም ማለት አልችልም። ምክንያቱም ያን እውቀት ላይ ስደርስ ኦኬ ይሄ ልጅ ልክ ነው ምናምን እላለሁ። ግን አንድ ሰው አንድ ነገር ካልገባው እስከሚገባው ድረስ በቃ ዝም ማለት ነው። ገብቷል? መተቸት፣ እንደዚህ መሳደብ፣ ይሄ ምናምን አግባብ አይደለም። ተረዳኛ አባባሌ? አሳሚ ያስመሳይን ሰው ምን ታደርገዋለህ? ነገርኩህ። መተው ነው። ምን ታደርገዋለህ? አንተ ስለምትፈርደው
ምንም እኮ አይደለም እኮ አንተም እኮ ገና አላወቅም እኮ አብርሽ። መለየት አለብህ። ሁለት ነገር መለየት አለብህ። አንደኛ በኃጢአት የደከመ ሰው አለ፣ በተለያየ ችግር ውስጥ ያለ ሰው አለ፣ ሳይፈልገው የገባ ሳይመርጠው የገባ ሳይወደው የገባበት ሰው አለ። ያንን ሰው እኔም እንድትናገሩ አልፈልግም፣ ፍቃደኛ አይደለሁም። ለዛ ሰው ማገዝ፣ መርዳት፣ ከዛ የሚወጣበትን አቅጣጫ መንገድ ማሳየት። ይሄ እኮ ሃይማኖተኛ ሰው እኮ ሲመጣ እኮ አውቃለሁ ብሎ ነው እኮ የሚመጣልህ እኮ፣ በጥቅስ ነው እኮ የሚመጣልህ እንዴ። ሲወጋህ ራሱ እኮ በጥቅስ ነው እኮ የሚወጋህ እኮ። ትናንት እኮ እየሰማው ነበረ እኮ። ምንድነው የምንን ነገር ለሪያ አትስጥ፣ ምንድነው እንቆቻችንን በሪያዎች ላይ አንጥልም። ይሄ አማርኛው ምንድነው ብለህ ስታስብ በቃ ይሄ ሌላ ሰው ለመንካትና ለመውጋት ነው። አየህ፣ አንዳንድ ጊዜ የተገኘው ሁሉ ጥቅስ አይጠቀስም፣ የተገኘው ቃል ሁሉ አይነገርም። አሁን ይሄን ነገር የምልህ የኔን ሐሳብ ልጭንብህ፣ የሆነ የኔን አመለካከት ላስቀምጥብህ ብዬ አይደለም ሳሚዬ። በጣም እንድትረዳልኝ የምፈልገው ሃይማኖተኛ ሰው ውስጡ ክፋትና ቅም ያሞላበት ሰው ውስጡ ሲሰማ የሚፈልገው የሚገርም ነገር ባቢ የሆነ ሊያንሸራሽር እኮ የሚፈልገው ሊያፈስ የሚፈልገው ነገር እኮ አለ ቱቦ ውስጥ። እኛ ራሳችን የሆነ አሸዋም ጠጠርም አድርገን የሚወርደው ነገር ባቢ የሚወርደው ነገር እኮ የተበላሸ ነገር ነው እንላለን። ግን ችግሩ ያለው ማን ጋር ነው? እኛ ጋር ነው። ደፍነነዋል እኛ። ስለዚህ ጥርት አድርገን መስማት አለብን። በቃ ሰውየው ምን ለማለት ፈልገው ነው? ምን ለማውራት ፈልገው? ምን ለማስተላለፍ ፈልገው ነው? ምንድነው ሐሳቡ? ገብቷል አይደለ? ሊናገርበት የፈለገበትን ሞቲቭ እንደ ትልቅ ሰው፣ እንደ ጥበበኛ ሰው፣ እንደ አስተዋይ ሰው ደግሞ መረዳትና ማገናዘብ በጣም ጥሩ ነው ያስባለሁ። ሳሚ ይቀጥል። እኔ ማለትም ምንም ሀሳብ የለኝም። ለማንኛውም አስመሳይና ሁሉም ጋር ነው ያለው። ማለትም ክርስቲያኖች ጋር ብቻ አይደለም። ክርስቲያኖች ስንል ሁሉም ጋር አለ። በቃ ኦርቶዶክስም አለ፣ ፔንቴም አለ፣ ሁሉም ጋር አለ። ግን ሙስሊም ጋርም አለ። ሙስሊሞች ግን በጣም ባቢ ይገባኛል። እኔ ብዙ ነገር አየዋለሁ ከባቢ። በጣም የነሱን ድካም ትተህ ክርስቲያኖች ላይ ነው ሁሌ አንተ የምትበረታው። ገብቷል? ከዛ አንጻር ነው አንተ የተናገርኩት እንጂ ሌላ ነገር ፈልጌ አይደለም። ብራዘር አንተ ሳሚዬ፣ ኦኬ ባብ እንደ እውነቱ ስንሄድ ማለት ነው። እውነት እንደ በፐርሰንት አስቀምጥ ብትለኝ እኔ ሙስሊሞች ጋር ያየሁት ነገር የለም። ጌታ በሚያውቀው እውነት አብርሺ፣ አንድ ነገር ልንገርህ። እኔ አንድ ነገር ልንገርህ። በጣም ጠያቂ ሆነ ብዙ እስልምና ላይ ብዙ እንትን የምትል ከሆነ እስከምትቦለክም ድረስ ትደርሳለህ። ይሄ በጣም ቀላል ነገር ነው። ቁም ነገር ነው። ኮሞራለ እኔ አላውቅም። እኔም ጠይቄያለሁ። እሱን እኔ እንጃ ሳሚዬ፣ እንደዛ መድፈር ነው። ችግር የለውም። አብረን አይደል ያለ ነው። አብረን ያለ ነው። እንቀጥላለን። ችግር የለውም። ታፋቸው ብቻ ነው ማውራት ብቻ ነውና እነሱ የሚፈልጉት ምንድነው? እኔ ነብዩ መሐመድ ሐሰተኛ ነብይ ናቸው፣ ለምን የ9 ዓመት ልጅ አገባ ምናምን እያልኩ እንዳወራላቸው ነው። እሱ እኔን የሚመለከት ጉዳይ አይደለም። እኔ ማወራው ምንድነው? ሰዎች እኔ ብዙ ጊዜ ሙስሊሞችን ክርስቲያኖችን ነው የምሳደበው። ከተሳሳቱ አጠፉ ብዬ ማምን ካመንኩ ሙስሊሞችም እናገራለሁ ሁሌ ማለት ነው። በሃይማኖት ዙሪያ ግን ሰው የተረዳ አንድም ሰው የለም። የሚገርምህ ነገር እነሱ እየሰበክን ነው ለክርስትና ጠበቃ ቆመናል ብለው ከሚሉ ሰዎች እኔ ነኝ የምጠቅመው እንደውም በሚገርምህ ነገር። ምክንያቱ ምንድነው?
ክርስትና የሚስፋፋው ወንጌልን በመስበክ እንጂ ጥላቻን በማስተማር አይደለም ብዬ ነው የማምነው። ክርስትና የሚያውቅ ትውልድ መፍጠር ትተህ ሙስሊምን ወይም ሌላ አማኝን የሚጠላ ትውልድ የምትፈጥር ከሆነ ውስጡ መግባት ያለበት ምንድነው? ወንጌልና መጽሐፍ ቅዱስን እውቀትን እንጂ ጥላቻ ከሆነ ትውልዱን በጥላቻ እየመረዝክ በጥላቻ አይምሮውን እየደፈንክ ከሆነ እንትን ተደርገው መበከለው ትውልዱ እውቀት የሌለው ፎንጋ ትውልድ ነው እየፈጠርክ ያለው። ነገ ምንድነህ ማነህ ብትለው እኔ ክርስቲያን ነኝ ሊልህ አይችልም። ማነህ ብትለው ነብዩ መሐመድ እኮ የ9 ዓመት ሚስትን ያገባው ይላል። አሁንም እንደዛ ነው ያለው። ከእንደዚህ አይነት ነገር ወጣችሁ ትውልድን መጽሐፍ ቅዱስ እንዲያውቅ አስተምሩት ብሎ ማለት የክርስቲያን ጠላት ነው፣ የክርስትና ጠላት ነው ይላል። ሰው የምትከተለውን መጽሐፍ አንብብ፣ ተመልሰህ እውቀት ይኑርህ፣ በቃ ፈትሸው፣ ገምግመው፣ አገናዝብ ብሎ ማለት ስድብ ነው ለነሱ። እነሱ ግን ክርስትና መጥቀም ማለት እነሱ የሚረዱት ነብዩ መሐመድ እያነሳክ መሳደብ፣ ሙስሊሞችን እያዋረድክ እያንቋሸሽክ መዋል ምናምን 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 ነው። ይሄ ነው የነሱ ለክርስትና ፍቅር መስጠት ማለት። ትክክለኛ ክርስቲያን የሚባለው ሰው ደግሞ እንደዚህ አይነት ሰው ነው። እኔ ደግሞ አይደለሁም። የራሴ የሆነ አመለካከትም አለ። በአምላክነት ዙሪያ፣ በአምላክ ባህሪ ዙሪያ፣ በአምላክ ስም ዙሪያ በኢየሱስ ክርስቶስ አምላክነት ዙሪያ እኔ የራሴ የሆነ አመለካከት አለ። እሱ እኔን ነው የሚመለከተው። የተለያዩ ነገራቶች ናቸው። ስለ ሰዎች ሳወራና እኔ ሐሳቤን ስገልጽ አምላክነት በኢየሱስ ክርስቶስ አምላክነት ዙሪያ በጣም የተለያዩ ነገራቶች ናቸው። እሱን አያይዘው መጥተው አምላክ ይሳደባል፣ ክርስትና ይሳደባል፣ ክርስትና ይጠላል ይላል። ስለምጠላ አይደለም። እሱማ ልጠቅማችሁ ብዬ ነው እንደዛ ብዬ የማወራው። ከእንደዚህ አይነት ጥላቻና ድንቁርና ወጥታችሁ ትውልድን መጽሐፍ ቅዱስን አስተምሩ ማለት እናንተን መጥቀም እንጂ መጉዳት አልነበረም። ስለዚህ እናንተን እጠቅማለሁ ብዬ ደግሞ እኔ የማላምንበትን ያልሆነ ነገርን አልናገርም። እናንተ የምታምኑበትና የምታራምዱትን። ይሄ ነው ሐሳብ ስለሌላቸው ልጁ ወጣ። በቃ እንደዚህ ነው። ከባድ ነው። ይህ እንግዲህ ያው ይህን ይመስላል። ያው የሰው ምንድነው መልኩ ዥንጉርጉር ነው። እኔ ውስጥ ያለ አንተ ጋር ላይኖር ይችላል፣ አንተ ውስጥ ደግሞ ያለ እኔ ጋር ላይኖር ይችላል። ሳጠፋ በፍቅር ልታቀናኝ፣ ስታጠፋ በፍቅር ላቀናህ። ዋናው ፍቅር ይበልጣል። በዚህ መንገድ ነው መሄድ ያለብን። መበሻሸቅ፣ መነቋቆርና መጠላላት ምንም አይጠቅመንም። እንዳልከው ትክክል ነው። አንብብ። በቃ ክርስቲያኑም መጽሐፍ ቅዱስን ያንብብ፣ ሙስሊሙም ቁርአኑን ያንብብ። እዛ ነው መሄድ እጅግ በጣም ጥሩ ነው ብዬ አስባለሁ። እንግዲህ አመሰግናለሁ ባብዬ። ከላይም ያላችሁም ውስጥም ያላችሁም ሁላችሁም ሙስሊም ወንድሞቼ እንዲሁም ክርስቲያን ወንድሞቼ ወዳችኋለሁ። መልካም ቀን፣ መልካም ጊዜ፣ መልካም ውሎ ይሁንላችሁ። እሺ ባብዬ በጣም አመሰግናለሁ። አብሮኝ በሚገባ እሺ አባቴ በጣም አመሰግናለሁ። በጣም ነው የማመሰግነው። መስበክ ከፈለክም በፈለከው ሰዓት መጥተህ አምላክህን እምነትህን መስበክ ትችላለህ። በእኔ ችግር የለብኝም። በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው። እሺ ደህና ዋሉልኝ። እሺ ሁላችሁ እሺ በርታ፣ ተባረክ። እሺ ህይወቴ ክርስቶስ ነው። ብዙ ወጣ እንዴ? ሰላም፣ እንዴት ነህ? ደህና ነህ? አሜን። ቀጥይ። ሊቀጥል ማለት ያው ለእነው አስመሳዩ ክርስቲያኖች ናቸው፣ አስመሳያቸው ክርስቲያኖች ናቸው ጥላቻ የሚያስተምሩት ትላላችሁ። አስመሳይ በሁሉም የሰው ልጅ በሙሉ መልካም አለ። እንደው ከእምነት ወጣ እንበልና እምነቱን ተውና አስመሳይ በሁሉም የሰው ልጅ በሙሉ እንደ ባህሪው ይለያያል። አስመሳይ አለ፣ ሌባ አለ፣ ሆቴበር ማንኛውም ጸባይ ያለበት የሰው ልጅ ማለት ነው። ይሄ ከእምነት ውጭ ነው ማስበው ነው እንጂ እምነቱ ነው እያላስብ። ምክንያቱም የሰው ልጅ ባህሪ ነው እንጂ እምነቱ የሰጠው ነው እያላስብ። አስመሳይ ሲሆን ሌባ ሲሆን ምን ሲሆን አይ እሱ እኮ ሙስሊም ክርስቲያን ነው ምናምን አይደለም። ይሄ የሰው ልጅ ጸባይ ነው። ነገር ግን ክርስቲያኖች ጥላቻ ያስተምራሉ ያልከው በጣም ስህተት ነው። ምክንያቱም መጽሐፋችንም አይፈቅድም ጥላቻ ማስተማር። ለሰው ልጅ በሙሉ እኛ ጥላቻ አስተምረን ማናቅም፣ ተምረን ማናቅም፣ ለወደፊቱም አንማርም። ብቻላችሁ ከሰው ጋር በሰላም ኑሮ የሚል አምላክ ነው ያለን። መጽሐፋችንም እሱ ነው የሚደግፍ።
እኛ ለእምነታችን ብለን እንሞታለን እንጂ ለእምነታችን ብለን ሰው አናሳድድም፣ ሰው አንገልም፣ ሰው አንቆርጥም። ገዳይም ፈጣሪ ነው፣ የሚያኖርህም ፈጣሪ ነው፣ የሚይዝህም ፈጣሪ ነው እንጂ እኛ ለፈጣሪ አግዘን ሰውን አናርድም ማለት ነው። ራሱ ኃያል ነውና ጥላቻም አንማርም፣ አናስተምርም፣ አንማርም። ይሄ የውሸት ክስ ነው ለማለት ነው። ከዛ በመቀጠል ደግሞ አንተ የኛ መጽሐፍ እያነሳ ስለ አምላካችን መጠየቅ መብት ነው። ጠይቀ መረዳት መብት ነው። አትጠይቅ አይባልም። ግን በተንቋሸሸ አንደበት በማንቋሸሽ ብዙ ጊዜ እሰማሃለሁ። እንደዚህ ነው እያልክ ትሄድበታለህ። እሱ ጥሩ አይደለም። ይሄ የእምነት መቻቻል ያመጣል ብዬ አላምንም። እውቀት ያለው ሰው መሞገት ነው እንጂ ማንቋሸሽ ተገቢ ነው ብዬ ስለማላምን ማለት ነው። ከዛ በተረፈ ደግሞ በቃ ይሄ ነው ያለኝ ነገር። በቃኝ። ልጠይቅሽ። ለምጠይቀኝ ዘሌዋውያን 24:16 ላይ ያለው ምንድን ነው የሚለው? ያው ዘሌዋውያን ሄደህ ገባህ። አዎ ያንተ እኮ እንጂ ነው። ሻምበው ምንድን ነው የሚለው? አይ ከተናገርሽው አንጻር ነው። እኛ አምላክን አግዘን ምናምን አለ። ዘሌዋውያን ብሉይ ኪዳን የተጻፈበትን መንገድ መጀመሪያ ማወቅ አለብህ። ምንድን ነው የተጻፈበትን መንገድ? ዘሌዋውያን እንደዚህ ብሎ ግደሉ ብሏል፣ እንደዚህ ብሏል የምትሉት ነገር ማለት ነው። የምትሉት አትበኝ። እኔ ነኝ አንቺ ጋር ማወራው እኔ ነኝ። ግን እዛ ጋር እያወራ ያለው ምንድን ነው? አንቺ ምንድን ነው ያልሽው? እኛ ለእምነታችን እንሞታለን እንጂ ለእምነታችን ብለን ሰው አንገልም፣ ሰው አናርድም ምናምን ብለሽ ይሄ እንትን ነው ፖለቲካ አይነት እንትን ሰርተሽ ግን የእግዚአብሔርንም ስም የሚሰድብ ፈጽሞ ይገደል ይላል። ማህበሩንም ሁሉ ይውገሩት፣ መጻተኛ ወይም የሀገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል አለ። የሚገድሉት ማን ናቸው? ሰዎች አይደሉም? ስለዚህ እኛ አይመለከተንም ማለት ነው። አይ በአሁኑ ያለንበት አዲስ ኪዳን ነው። በአዲስ ኪዳን ጠይቀኝ እንጂ ሄደህ እንደዚህ ያለ ጦርነት አትበኝ። የሚመለከትሽ ከሆነ ለምን ትሸከሚዋለሽ ነው። ኢየሱስ ምንድን ነው ያለው? እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ። ምን ልታደርግ ነው ሲሉት ልፈጽም እንጂ ለመሻር አልመጣሁም አለ። ልፈጽም ማለት ላድርገው ማለት ነው። ልፈጽም ልተገብረው ማለት ነው። ስለዚህ የእግዚአብሔርን ስም የሚሰድብ ይገደል የሚል ካለ በብሉይ ኪዳን ኢየሱስ እዚህ ጋር ምንድን ነው የሚለው? እኔ ሕግና ነቢያትን ለመሻር የመጣው አይምሰላችሁ። ልፈጽም ካለ ልተገብረው ላደርገው ነው። እግዚአብሔርን የተሳደበ ካለ ኢየሱስም ራሱ ይገለዋል ማለት ነው። አዲስ ኪዳን መልእክቷ ከዚህ ነው የሚጀምረው። አዲስ ኪዳን የምትቀናው አዲስ ኪዳን ያለ ብሉይ ኪዳን ምንም ቀንታ እንደማትሄድበት የሚያሳየው ህግ ትእዛዝን የወቅት ትእዛዝ ምንድነው? ህግ ምንድነው የሚለውን መጀመሪያ ህግ የሚባሉት ህግ የሚባሉት ህግጋት የሚባሉ 10ቱ ህግጋቶች ናቸው። የእግዚአብሔር ህግጋት እነሱ ናቸው። አዎ። ከዛ በኋላ ደግሞ ትእዛዝ አለ። ኢየሱስ ምን ብሎ ነው? እሺ ምን ብሎ ነው? ትእዛዝ አለ። ትእዛዝ አሁን የእግዚአብሔርን ቃል እግዚአብሔር የሚሳደብ ፈጽሞ ይገደል ትእዛዝ ነው የተሰጣቸው እኮ። ምን ብሎ ነው ያለው? እናንብበው። በቃ እናንብበው እኮ እናንብበው። ኢየሱስ ምን አለ? እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ልፈጽም እንጂ ለመሻር አልመጣሁም አለ። ያብራራዋል። ልብ ብላችሁ አዳምጡ። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከህግ አንዲት የውጣ ወይም አንዲት ነጥብ ከቶ አታልፍም አለ፣ ሁሉ እስኪፈጸም ድረስ አለ። እንግዲህ ከነዚህ ከሁሉ ካነሱት ትእዛዛት አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው ከመንግስተ ሰማያት ከሁሉ ታናሽ ይባላል። የሚያደርግ ግን የሚያስተምርም ማንም ቢሆን እርሱ በመንግስተ ሰማያት ታላቅ ይባላል አለ። እላችኋለሁና ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ መንግስተ ሰማያት ከቶ አትገቡም አለ። ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል አለ ኢየሱስ። ስለምንድን ነው የሚያወራው?
አለቀ። በዛ ነው ጽድቅ ያለው ነው። እዚህ ጋር ግን የነበረው ምንድነው? ያመነ የተጠመቀ ይድናል የሚለውን ጥቅስ ይዞ የሰው ልጅ የፈለገውን ነገር ቢያደርግም ይጸድቃል የሚሉ ሰዎች አሉ። አይ ካመነ ከተጠቀመ ሰው ኃጢአት አይሰራም ብለው የሚያምኑ ሰዎችም አሉ። ልክ አንቺ እንዳልሽው አሁን ደግሞ ሰው አምኖም ተጠምቆም ስራውንም ማሳመር አለበት ብሎ የሚያምኑ ሰዎችም አሉ። እንደዚህ ብለሽ የምታምኚ ከሆነ ከሙስሊሞቹ የድህነቱ እና የመዳንሽን ጉዳይና ሂደት ከነሱ ጋር እኩል ነው። ምንም የተለየ ነገር የለውም። እኛ እነሱ ከሚለየው እኛ በመጽሐፍ ቅዱስ ነው የምናምነው። መጽሐፍ ቅዱስ የሚለን እንደዛ ነው። ስራ እምነት አለ ቢል ስራ ከሌለው ግን ከንቱ ነው የሞተ ነው ስለሚል ያዕቆብ 2 ማንበብ ትችላለህ። የሞተ ነው ይላል። ስለዚህ እምነትና ስራ አንድ ናቸው። ታምናለህ? ድነሻል? ህይወቴ ድነሻል? አዎ ድኛለሁ። ምንድነው መጥፎ ስራ አሰሪም? መጥፎ ስራ ተሰራው ደግሞ በንስሐ ገብቼ በንስሐ እመለሳለሁ። መጥፎ ስራ አልሰራ ማለት ሰው አይደለም እንዴ ታልሰራ እና ከምንድን ነው የዳንሽው? እና ለምንድን ያሉት ያለሽ መዳንሽን እኮ የሚታየው እኮ በፍጻሜሽን ነው እንጂ አሁን ላይ መጥፎ ስራ ሰርተሽ ገሃነም የምትወረወሪ ከሆነ ድኛለሁ ማለት አይቻልም። ድኛለሁ አልዳንሽም። የሆነ ሰዓት ላይ ኃጢአት ብትሰሪ ምንድነው የምትሆኚ? ትሆኛለሽ አይደል? ትቀጫለሽ። በኃጢአቴ ባሁን ነገር አስረግጬ ነገር በኃጢአቴ ጠንቼ ከሆነኩኝ አሁን ወደ ገሃነም ነው የምወረወረው። ለስንት ነው የምትቀጭው? አሁን ለምሳሌ አምነሽ ተጠምቀሽ ኃጢአት ብትሰሪ ስንቴ ነው የምትቃጠዩ? መሀሪ ፈጣሪ አለ ንስሐ ገብቼ ይምረኛል። ስንቴ ነው እኮ ንስሐ ካልገባሽ ስንቴ ነው የምትቃጠዩ? ማለት ስንቴ ነው የምትቃጠዩ? አሁን ቅጣቱ ስንቴ ነው በእሳት የምትንከተከችው ማለት ነው? ደግሞ ስንቴ ነው በእሳት የምትቀጠቀጭ የሚል እንዴት ያላስተምረው ነው? እሱን አላውቅም። ጥያቄ እኮ ነው። ወደ ገሃነም እሳት ነው የምገባው አልሽ እኮ። ኃጢአትን ከሰራሽ ወደ ገሃነም እሳት የምትወርጂ ከሆነ ቅጣቱ እንዴት ነው? አሁን እንዴ ትርጉም የለውማ። አሁን አንቺ ኃጢአት ብትሰሪ ዘላለምን እሳት እየተቃጠልሽ ነው የምትኖሪ ማለት ነው። ይኸውልህ እኔ ሲጀመር መሀሪ አምላክ አለኝ ገሃነም እገባለሁ ብዬ አላምንም። ኃጢአት ከሰራሽ እኮ ነው አለ እኮ። ኃጢአት ከሰራ ሰው ገሃነም ይወረወራል አለ እኮ ኢየሱስ። እሱን እኔ አምንበታለሁ። ስራ ከሌለኝ ወደ ገሃነም ነው የምወድቀው ነው። ገባኝ። ስራ ከሌለሽ አሁን ኃጢአት ብትሰሪና ገሃነምን ብትገቢ ለስንት ነው ገሃነም የምትገቢው ነው? ለዘላለም ነው። ምንድን ነው ለስንት ነው ይባላል? ለዘላለም እና የሙስሊሞች ይሻላል። ቆይ ላስረዳሽ፣ ላስይዝሽ፣ ላስጨብጥሽ። እንደው በእውነት አሁን ከባዱ ነገር ምንድን ነው? እስልምና ጋር ያለው ምንድን ነው? አንድ ሰው ያምናል፣ ከዛ ጥሩ ነገር ያደርጋል፣ ኃጢአት ከሰራ ንስሐ ይገባል፣ ጥሩ ነገር በማድረግም ይጸናል፣ ከዛ ያልፋል፣ ከዛ ይድናል። ኃጢአት ከሰራ ይባላል እዛ ጋር ኃጢአት ከሰራ ቅጣት አለው፣ ይቀጣና በኃጢአቱ ልክ ተቀጥቶ ይወጣል ነው የሚለው። እዚህ ጋር ግን አንድ ሰው ትንሽም ኃጢአት ሰርቶ ቢገባ፣ ለምሳሌ ብዙ ጥሩ ነገር ሰራ፣ በጣም ደግሞ አንድ ከበድ ያለ አንድ ከባድ ኃጢአት ሰራ እና ንስሐ አልገባም፣ ሰው ወደ ሲኦል ይወረወራል፣ ዘላለም እየተንከተከተ ይኖራል ማለት ነው። በእኛ መጽሐፍ እንደዛ ነው የሚለው። የኃጢአት ትንሽ ትልቅ የለውም ይላል። ኃጢአት ትንሽ ነው፣ ኃጢአት ትልቅ ነው፣ በፈጣሪ ዘንድ አንድ ነው። ቆይ ንገርህ፣ በእኛ ነው እንጂ በእኛ ዘንድ ነው እንጂ ትንሽ ትልቅ መስሎ የሚታየን፣ በፈጣሪ ዘንድ መልካም ያልሆኑ በሙሉ ሰው ማማት ራሱ ኃጢአት ነው። ከትልቅ ኃጢአትማ ነው ግን እኩል ነው። ሰው መግደልና ሰው መሳደብ እኩል ነው። እኩል ነው፣ በፈጣሪ ዘንድ እኩል ነው። መሰለህ መስደብም ሆነ ማሰደብ፣ ሰው ማስገደል፣ ኤኒቲንግ ማንኛውም ኃጢአቶች በፈጣሪ ዘንድ እኩል ነው። ምክንያቱም ፈጣሪ እንደ ሰው አይደለም። ይሄ ትንሽ ነው ይሄ ትልቅ ነው አይደለም የሚያስተውለው። አንተ መልካም ፈጣሪ በፈጠረ ፍጥረት ነህ፣ በመልካም መንገድ መኖር አለብህ። ካኖርክ ግን ኃጢአት ትንሽ ትልቅ የለውም። ነገር ግን በንስሐ የምትመለሳለህ። እኛ በኃጢአታችን ጸንተን እንኖራለን አንልም። መሀሪ አምላክ ካለን ይመረን ብለን እናምናለን። ስለዚህ እህቴ በኢየሱስ ክርስቶስ ልክ ነሽ። ወንድሙንም ጨርቃም የሚለው ሁሉ የሸንጎ ፍርድ ይገባዋል፣ ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል አለ። አሁን ሰዎች አንድ ኢትዮጵያዊ አንተ ደንቆሮ የሚሉ ሰዎች ንስሐ ሳይገቡ ከሞቱ ሲኦል ናቸው ማለት ነው።
ይገባሉ። አይ አባባሉ ይለያያል። እንደዚህ ብሎ ገንገራን አምልጡ ጋይስ፣ አምልጡ። በሆነ 665 የሰው እጥረት አለና 665 አምልጡ ተሳዳቢዎች። እንደው ደንቆሮ ብቻ ሳይሆን እናንተ እንደዚህ ላድርጋት እያላችሁ የምትሳደቡ ሰዎች እኔ ጋር ተስፋ አለ። አምልጡ። ትቃጠላለህ፣ ትንከተከታለህ። የፈርዖን ጫማ ጠራጊ ነው የምትሆነው እየተባልክ ነው። አምልጡ፣ ውጡ። በቃ ክርስቲያን ሲጀምር በኃጢአቱ ጸንቶ ይኖራል ብዬ አላምንም። ምክንያቱም ክርስቲያን ነው፣ ንስሐ ይገባል፣ በንስሐ ይመለሳል። እንደዛ ነው እንጂ ንስሐ ካልገባስ አይሰራም አይባልም። ሰው ሁሉ ኃጢአት አይሰራም አይባልም እኮ። ንስሐ ካልገባስ መኪና ቢገጨውስ ትንብሎት ቢያርፍስ ሲኦል ይገባል። በየቀኑ አንድ ነገር ስትሰራ ፈጣሪን ይቅር በለኝ ብለህ ዛሬ አታስብ ብለህ ትገባለህ። እሱ ነው በእውነት በጣም ከባድ ነው። በቃ ተስፋ የለውም። በቃ ትንሽዬ አንተ ደንቆሮ ብለህ ብትሳደብ አንድ ሰው በቃ ሲኦልህን ትወረወራለህ። ምክንያቱም እየተሳደብክ መኪና ቢገጭህ ንስሐ ካልገባ ማለት ነው። ይሄ ንስሐ መግባት የሚባለው ነገር ሰው ጥርሳቸው ሲረግፍ ነው። ኢትዮጵያኖች እውነቱን እናውራ ከተባለ ሞት ሰው ልጅ የሚሞተው አልተሳደብኩም። እኔ አልተሳደብኩም። ልብና ኩላሊትን የሚመረምር አምላክ አለ። የሰዎች ልብና ኩላሊትን የሚመረምር እሱ ነው እንጂ እኛ ሰዎች አይደለም የሰዎችን ኃጢአት ጀጅ የምናደርገው። ስለዚህ ፈጣሪ ልብና ኩላሊትን መርምሮ ነው የሚመረምረው። ቃሉ እኮ ነው። ታዲያ ፈጣሪ ብለሽ በምትይው በቃሉ አይደለም እንደ እየፈረድን ያለ ነው። ደንቆሮ ብሎ ወንድሙን የሚሳደብ ገሃነመ እሳት ፍርድ ይገባዋል ካለ ደንቆሮ የሚሉ ሰዎች ደግሞ ነፍ ናቸው። ስለዚህ ሲኦል እየተወረወሩ ነው። የፈርዖን ጫማ ጠራጊ የሆኑ ነው። ማነው የሂትለርን ዋና አማላላሽ የሆኑ ነው በሲኦል እያልሽኝ ነው። እና እኔ ምን ላድርግ? በጣም ከባድ ነው። ተስፋ የለም። ሰው በማመን ብቻ አይጸድቅም ብላለች እህታችን። በማመን ብቻ ሳይሆን መስራት አለበት በትክክል። እንደዛ ነው ያለው ኢየሱስም፣ እንደዛ ነው ያለው። ቀኝ ዓይንህ ብታሰናክልህ አለ ኢየሱስ አውጥተህ ጣላት። በቀኝ ዓይንህ ምክንያት እሷ በሰራችው ኃጢአት ሙሉ ሰውነት ሲኦል ከሚወረወር እሷን አውጥተህ ጣላት ነው ያለው። ስለዚህ የሰው ልጅ ሲኦል የሚወረወረው በድርጊቱና በስራው ነው ማለት ነው። አይን ስላለ አይን አይደለችም። አይንን አውጥጣል እያለ አይደለም። ሪል አይንህን አውጥጣል እያለው አይደለም። ሀሳቡን ነው ያለው። አንድ አይን ብታሰናክለ አንድ አይን አውጥጣል ሲለው ምንድነው? ሀሳቡን ነው እንጂ ሀሳብ ነው። አይን ያለው ሀሳብ ነው። ትርጉሙን አስረዳኝ አይደለም እንደ መጽሐፍ ባለቤት። አይ እሱ ባለቤት ማን እንደሆነ ግድ የለሽም። እሺ እንያት እስኪ ጥቅሷ። ቀኝ አይን ብታሰናክለ አለ። እቺ ሀሳብ ነች። አውጥተህ ካንተ ጣላት አለ። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላትህ አንድ ቢጠፋ ይሻላልና አለ። የትኛዋ ነው ከአካላትህ አንድ ቢጠፋ ይሻላል የሚለው? እኮ አይን ስላለ አይን አይደለም። ክርስቶስ አብዛኛው እኮ ከአካላትህ እኮ አለ እኮ ከአካላትህ አንድ ቢጠፋ ይሻላል አለ እኮ። በምሳሌ ነው አብዛኛው የሚያስተምረው አልኩ እኮ። ምሳሌ ምን አይነት ምሳሌ ነው? ምን አይነት ምሳሌ? ሙሉ ሰውነትህ ሲኦል ከሚገባ አለ ከአካል አንድ ቢጠፋ ይሻላልና አለ። አካሉ ምንድን ነው? ሰው ነገርኩ እኮ ሀሳቡን ነው። ምን አገናኘው እንዴ? ምን አገናኘው? ከየት አምጥተሽ እችን ለጲስ፣ እችን ፖለቲካ፣ እችን ተረትርት፣ እችን ትርክት፣ እችን ሸቀጣ ልትሸቀጡት እኔ በጣም ይገርመኛል። ምሳሌያዊ አነጋገር ነው። የለም እንደዛ እስኪ ዝም ብላ አዳምጠኝ እንዴ። ሁሉ አይንህ አይደለ እንደሚያየው ቀኝ አንድ አይንህን ጨፍነህ በአንድ አይንህ ነው እንደምታየው አንተ። እስኪ አንዷን ሴት ስታያት አይ ቀኝህን በቀኝህ ታያለህ፣ በግራህ ነው የማታያት። አይኔ እኮ ሁለቱ አይኖች እኮ ያያሉ፣ ቀኝም ግራህም እኮ ያያሉ። ያኔ ማለት አንድ አይንህ ተጨፍኖ በአንድ አይንህ ነው ያያት ነው ልትለኝ ነው? አንድ አይንህን ጨፍነሃል፣ በአንድ አይንህ ነው ያያት ነው ማለት ነው? አንድ አይንህን አውጥጣላት ሲል ምን ማለት ነው? አካልህ ነው እያለ ያለው አካልህ ነው። እኔ ምን አገባኝ? አካልህ ነው እያለ ያለው መጀመሪያ ተረጋ። ይኸውልህ አንድ አይንህ ሲል በአንድ አይንህ ነው ወይ ያያት? እንግዲህ በአንድ አይንህ ብቻ ነው ያያት። እሱ ነው የሚያውቀው። እንዴት ያዩ እንደነበረው የሚያውቀው እሱ ነው። እኔ ግን እዚህ ጋር እኮ የምታውቂው ሌላ ፖለቲክ ምንድን ነው ፍልስፍና ጨምረሽ ሳይሆን ምሳሌያዊ አነጋገር ነው ምናምን ሳይሆን
ስሚ እንዴ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላል አለ። አንድ አይን ሲል ምን ማለት ነው አልኩሽ። መጀመሪያ አንድ አይን ሲል ምን ማለት ነው አልኩሽ። አንድ አይን ሲል ከአካላትህ አለ ከአካላትህ አንድ ቢጠፋ ይሻላል አለ። እሱን መልሽልኝ ብናትሽ። በአንድ አይነት ብቻ ነው ያጫት ሴቷን ስታይ በአንድ አይነት ነው በሁለት አይነት ነው በሙሉ አይነት ነው የምታያት? እስኪ እሱ ያለው እሱ ሰውነትህ በገሃነም ከሚጣል ከአካላት አንድ ቢጠፋ ይሻላል አለ። ምኑን ነው የሚጠፋው? አታያዩን ተዛሬ እስኪ አነጋገሩን በአንድ መጀመሪያ አነጋገሩን አታያዩን እወቅና ከዛ መልስልኝ። ያየህ ኧረ መልሽ አንቺ። ከአካላት አንድ አካል ቢጠፋ ይሻላል ምን ማለት ነው? እኔ አይደለሁም አገኘ የተሰራሁት። ይኸውልህ በሀሳብ ነው። ከሀሳብህ አውጥተህ ጣላት ነው ያለው። በቃ አንተ እሷን አግኝተህ ሙሉ ከምትሆነው እሷን አጥተህ ብትኖር ይሻላል ነው ያለው እንጂ አካልክ ወይም ይሄን በጭቀጣል ምናምን እያለው አይደለም። ሀሳቡን ነው የተናገረው። እሺ በሀሳብ እሺ አይነ ሀሳብ ከተባለ ግራና ቀኝ የተባለው ሀሳብ ምንድን ነው? ይኸውልህ እሷን አግኝተህ ደስተኛ ከምትሆነው እሷን አጥተህ እየነገርኩሽ ነው እየጠየቅኩሽ ነው። ግራና ቀኝ የተባለው ሀሳብ አይን ማለት ሀሳብ ከሆነ ግራና ቀኝ የተባለው ሀሳብ ምንድን ነው? ግራና ቀኝ የተባለው ሀሳብ ምንድን ነው ማለት ምን ማለት ነው? በሀሳብህ ማለት ነው አልሽ። እሱ እያወራ ያለው ቀኝ ግራ እያለ ነው እያወራ ያለው። ቀኝ ብሎ ማለቱ ምን የትኛው ግራና ቀኝ በአስተሳሰብ ግራና ቀኝ የሚባሉት የአስተሳሰብ አይነቶች ምንና ምን ናቸው? ግራ ማለት ግራ ነው። ግራ ስታስብ ግራ ነው። ግራ ማለት መጥፎ ነው አይደል? አዎ ግራ መጥፎ ነው፣ ቀኝ ደግሞ መልካም ነገር ነው አይደል? እና እዚህ ጋር እኮ የሚለው ቀኝ አይንህን ነው የሚለው። በጥሩ አመለካከት እንዴት ሰው ሊሰናከል ይችላል? እንደዛ ከሆነ ግራ ጥፋት ከሆነ ኃጢአት ከሆነ ክፉ ሀሳብ ከሆነ ዲያብሎሳዊ አመለካከት ከሆነ ቀኝ ደግሞ በቃ ጥሩ አመለካከት ከሆነ እንዴት ኢየሱስ ክርስቶስ ቀኝ አይንህ ልታሰናክልህ ትችላለች ብሎ አለ? አንብበው መጀመሪያ ጥቅም ሙሉን አንብበው ምን እንደሚል አንብበው። ቀኝ አይንህ ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና አለ። መጀመሪያ አንብበው ጥቅሱን። እያነበብኩ እኮ ነው። ቀኝ አይንህን ብታሰናክልህ አውጥተህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና። ቀኝ እጅህም ብታሰናክልህ ቆርጠህ ከአንተ ጣላት፣ ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ቢጠፋ ይሻላልና እያለ ስለ አይንም ስለ እጅም ነው እያወራ ያለው። ውረጅ፣ እውቀት የለሽም። ውረጅ አንቺ ውልክፍ፣ እውቀት የለሽም። ምን ትመስላለች የሆነች አሮጊት። አንቺ ጋር ያወራሁትን ቆጭኛው ይታባት ስታስጠላ። እናንተ የመጽሐፍ ቅዱስ ጠበቃ ስትሆኑ እኔ ደሜን ነው የሚፈላው። እናንተን እየረሸኑ ነበር ሲሆን መወርወር ይታባት። ይሄ እኮ ነው ክርስትና ሰብካለሁ ብሎ የመጣው ትውልድ። ምን ትመስላለች ስታስጠላ፣ ራሱ ድምጿ ሲደብር፣ ራሱ የሌለ ነገር ከራሱ አምጥታ ትተረጉመዋለች። ሁለተኛ እኔ ጋር ብትመጪ በእውነት አይንህን አጠፋዋለሁ፣ እጅህንም እቆርጠዋለሁ። ምክንያቱም ያንቺ አይንና እግር ነው እጅን ነው መቆረጥ አለበት መጥፋት አለበት የተባለው። ከዛ ደግሞ የዘላለም ሕይወት አታገኝም። የፈርዖን ጫማ ጠራጊ ነው የምትሆኝ አንቺ አሮጊት። ይታ አባታቸው መጽሐፍ ቅዱስን እንደፈለጉ አድርገው እኮ ነው የሚተረጉሙት። እንደዚህ ምሳሌያዊ አነጋገር ነው ምናምን ይላል ፖለቲካ ሲሰራ። በቃ ይሄ እኮ እንትን እኮ ነው ምሳሌያዊ አነጋገር ነው። የምርሽን ነው። ቀኝ አይንህ እያለ አመለካከት ነው አለ። እሺ አመለካከት አንተን አውጦባቸዋል ምናምን ይላል። ምንም አዝሮ የሚያስብበት አይምሮ የለውም ትውልድ፣ ትልቅም ትንሽም። እስኪ እንሄድበት ዮሐንስ ወንጌል ነው የሚመቸኝ እኔ። ለምን እንደሆነ ኢየሱስ ክርስቶስ ዱቄት ነው የሚያደርገው፣ ሰው ስለማይረዳ ነው እንጂ ኢየሱስ ክርስቶስ በቃ ዱቄት ነው የሚሆነው በእንትን በዮሐንስ ወንጌል ብቻ። እሺ ምንና አንብብ እስኪ 5ን ከ1 ጀምረን ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ላይ ምን ይላል?
ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጥመቂያ ነበረች፣ 5ም መመላለሻ ነበረባት። በእነዚህ ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮችም አንካሶችም ሰውነታቸውን የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጥመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን ብሎ ጠየቀው አለው ነው የሚለው ቃሉ። ሰውየው ጌታ ሆይ ውሃውን በተናወጠ ጊዜ በመጥመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነስና አልጋህን ተሸክመህ ሂድ አለው። ወዲያውን ሰውየው እንዳን አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህንም ልትሸከም አልተፈቀደልህም አሉ። እርሱ ግን ያዳነኝ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመህ ሂድ ያለ ሰው ማን ነው ብለው ጠየቁት። ዳሩ ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰውን ሰው ማን እንደሆነ አላወቀም። አምላኩ አላወቀም። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ኃጢአት አትስራ አለው። የባሰ ነገር ሰውየውም ሂዶ ያዳነው ኢየሱስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበርና ሊገድሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው። እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። ምን ስላለ ነው? አንዳንድ ሰዎች ምንድነው የሚሉት? ኢየሱስ ክርስቶስ አምላክ ነኝ ስላለ ይላሉ። እግዚአብሔር አባቴ ነው ስላለ ነው ይላሉ። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግት ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አለ። አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳን አይፈርድም። ወልድን የሚያከብር የላከውን አብ አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣ ማለት ነው። ቅድም ምንድን ነው ያለው? አብ ሙታንን እንደሚያስነሳ ሕይወትንም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለ። ምን አይነት ሕይወት ነው የሚሰጣቸው? እውነት እውነት እላችኋለሁ አለ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው አለ። የሚሰጣቸው ሕይወት ይሄ ሕይወት ነው። ሕይወት ማለት እስትንፋስ ማለት አይደለም። ሕይወት ማለት የእግዚአብሔር ተከታይ አደርጋቸዋለሁ፣ ፈጣሪያቸውን የሚፈሩ አደርጋቸዋለሁ። የዘላለም ሕይወት ማለት ነው። ድህነት ማለት ነው። ምን በማድረግ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ማለት ነው። እውነት እውነት እላችኋለሁ ሙታንን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰሙትም በሕይወት ይኖራሉ። አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታልና። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያድርጉ ለሕይወት ትንሣኤ፣ ክፉም ያድርጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። ደከመኝ።
አመሰግናለሁ። ሩሃይና ከረጅማማላ ትንግሽ መላስ እሺ ዘመናዊ ሰላም ባቢ፣ እንዴት ነህ? ደህና ነው። ደህና ነው። እንዴት ነው? ደህና ነኝ። ሁሉ መልካም ነው? ሁሉ መልካም። ደህና ነህ? እግዚአብሔር ይመስገን። እንዴት ነው? ደግ ነን አልሐምዱሊላህ። ደህና ነሽ? አለን። ከወዴት ነው ይላሉ? ኧረ እንደው ከወደዚህ ነው። እሺ ምን ትይናለሽ? ኧረ እኔ ምንም አይደለም፣ ዝም ነው የምለው። ዝም ብቻ? ከፈለክ እጮሃለሁ። ጮሂ። እውነተኛ ኢየሱስ ማን ነው? ኢየሱስ ፍጡር የሚያደርግልህን መርጠህ ነው እያነበብክ ያለኸው? ፈጣሪ የሚያደርገውን ስጠኝና ላንብብልህ። እና ግባ ወይ አንተ አንብበው። ጮሂ ዘመናዊ። 1 2 3 ደከመሽ? እሺ የምትይው እስኪ ቆይ አንዴ ነው። እኔና አንቺ በኋላ ነው መርመስመስ ያለብን። ግድ የለሽም። እውነተኛ ሰላም ነው። እንዴት ነው? ደህና ነው እግዚአብሔር ይመስገን። እሺ ቀጥል። ሀሳብህ ምንድን ነው? ሀሳቤ ምንድነው? አንተ አሁን ኢየሱስ ራሱ ስለ አብ እየመሰከረ ያለው ነገር ብቻ ጠቅሰክ እሱን ፍጡር የሚያደርግልህን ነገር ብቻ ነው የመረጥከው። ፍጡር የሚያደርግልህን ነገር እኔ በጣም የሚገርመኝ ነገር እኔ የጻፍኩትን አይደለም። እኔ ሳነብ የነበረው ዮሐንስ ወንጌል ነው። ሌላ ላንብብ? እሺ ዮሐንስ ወንጌል እስኪ ሌላ ላንብብልህ። እሺ እንደው ሌላ ላንብብ እኮ እኔ ላንብብልህ። አንተ ስለነበርኩ ደግሞ እኔ ላንብብ ደስ እንዲልህ ብዬ ነው። ሌላ ጊዜ ያው ስታነብ ራሱን ፈጣሪ የሚያደርግበትንም ጥቅሶች ጠቃቅሳቸው። እውነትን ለመግለጽ ከሆነ አላማክ እንደዛ ብታደርግ አሪፍ ነው። እውነትን ለመግለጽ እኮ ኢየሱስ ፈጣሪ የሚያደርግበት ምንም ነገር የለም። ኢየሱስ ክርስቶስ ሰው እንደሆነ ነው የማምነው እኔ። የሚያደርግበት ብለህ ያልከው ነው የምታምነው። መጽሐፉ አያምንም። አሁን አንተ ያምናል እንጂ ለምን አያምንም? ለምን አያምንም? ሰውም ፈጣሪም እንደሆነ ነው የሚያምነው። አንተ ሰው ምንድነው ሰው ፈጣሪ? ምን ማለት ነው? ሰውም ፈጣሪም ነው? ሰው ማለት ከሰው የተወለደ፣ አምላክ ማለት ደግሞ ከአምላክ የተወለደ ማለት ነው። ስለዚህ ከሰው ስለተወለደ ሰው ነው፣ ከአምላክም ስለተወለደ አምላክ ነው ማለት ነው። ሁለቱንም። ስለዚህ ሰው ከሰው መወለዱን ብቻ አይተህ የሰውነቱን ብቻ እያወራ ፍጡር ነው ካልክ በቃ ተበልጠሃል ማለት ነው። ምንም አልበላም። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም ወንድሜ እኮ። አሁን ፍጡር ብለህ የምትጠቅሰው ግን ባይብልን ነው። ባይብሉ ግን ፈጣሪ መሆኑን ይነግርሃል። ስለዚህ እሱ ፈጣሪ ፍጡርም ነው እያልክ ነው አንተ? አዎ። አይ ፈጣሪ ፍጡር ማለቴ አሁን አንተ ፍጡር ነው ብዬ የምለው ያለምንም እኔ ፍጡር ነው አይደለም የምለው ሰው ነው የምልህ እኮ። ሰው ፍጡር ነው እንዴ? ፍጡር አይደለም እሱ ፍጡር ነው። እኔ ምንም ጥቅስ መጥቀስ አያስፈልግም። ሰው ነው ግን ፍጡር አይደለም። እኔ አልጠቅስም። ፍጡር ነው ሰው፣ ፍጡር ነው ሰው። አንተ ነህ ፍጡር፣ እሱም ፍጡር ነው። እሱ ግን ሰው ሆኖ የተወለደ ፈጣሪ ነው። የተወለደ ፈጣሪ። መወለድ ማለት ከማህፀን ክንዋኔ በኋላ ያለውን ነገር ነው እንደሆነ ታምናለህ እኮ። ከፈጣሪ ነው የተወለደው።
ከፈጣሪ አይደለም የተወለደው፣ ከድንግል ማርያም ከፍጡር ነው የተወለደው። ወንድ ልጅም ትወልጃለሽ የተባለችው ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም እንጂ እግዚአብሔር አይደለም። ኢየሱስ ክርስቶስ የአብ ልጅ የሆነው እናትህ ደግሞ ከእናትህ ወንድም ኢየሱስ ደግሞ ከአብም ተወልዷል፣ ኢየሱስ ከማርያምም ተወልዷል። የአብ ወልድ የሆነው ከሰው ከተወለደ በኋላ ካደገ በኋላ ነው የአብ ልጅ የሆነው እንጂ ሲወለድ ወንድ ልጅም ትወልጃለች የተባለችው ድንግል ማርያም ነች። ስለዚህ ምንድነው መወለድ ማለት ራሱ መወለድ ማለት ከማህፀን ክንዋኔ በኋላ ያለ ነገር ነው። የአብ ልጅ አትበል። የአብ ልጅማ ነገርኩህ እኮ የአብ ልጅነት የመጣው ራሱ ያገኘው ራሱ ኢየሱስ ክርስቶስ ከድንግል ማርያም ከተወለደ በኋላ ነው እያልኩ ነው። ሳትወልደው ወንድ ልጅም ትወልጃለች ተብላ የተባለችው ድንግል ማርያም ነች። መወለድ ራሱ መወለድ የሚለው ቃሉ ከማህፀን ክንዋኔ በኋላ ያለ ነገር ነው። የማህፀን ክንዋኔ ደግሞ የመፈጠር ሂደት ነው። ይኸውልህ አሁን አንተ ይኸውልህ ፍጡር የምትባለው እኮ ከፈጣሪ አንጻር ነው። ፈጣሪ ፈጠረህ ትባላለህ። ኢየሱስ ግን ፈጣሪ ራሱ ወለደው። ስለዚህ ፍጡር ልትለው አትችልም። ምን ማለት ነው ወለደው? ከማርያም ወለደው። ምን ማለት ነው ወለደው? ወለደው ማለት በመንፈስ ቅዱስ ግብር ወልድን ወለደው። መወለድ ምንድነው? መወለድ ትርጉም ምንድነው? ቃሉ ምንድነው? መወለድማ መፈጠር አይደለም እኮ በቃ። ምን ማለት ነው? በባህሪው የተካከለ ራሱን የመሰለ ማለት ነው። አንተ አሁን መወለድ ቃሉ ምን ማለት ነው? ትርጉሙ ምን ማለት ነው? ቃሉ መወለድ ምን ማለት ነው? መወለድ ነው። ሌላ ምንድን ነው እኮ? ምንድን ነው መወለድ ነው? መወለድ ነው አይደል እንዴ? ምን ማለት ነው? አንተን የመሰለ በባህሪ ከአንተ ጋር እኩል የሆነ ማይተናነስ ማለት ነው የተወለደ ማለት። ወንድሜ ለምሳሌ አሁን አንተ ከአባትህ ወንድሜ አታንስም። እንደውም ልትበልጠው መወለድ ትርጉሙ ምን ማለት ነው? መወለድ ማለት እኮ አልኩህ እኮ ራሱን የመሰለ ራስን የመሰለ ማለት ነው። ራሱን የመሰለ ማስገኘት ማለት እኮ ራስን የመሰለ ማስገኘት ማለት ነው። አዎ ክፈት መጽሐፍ ቅዱስ። ከፈትኩ። መዝሙረ ዳዊት ቆይ አንዴ እኔም ከፍታለሁ። ወይ ቪዲዮ መክፈት ትችላለህ? ቪዲዮ መክፈት አይመቸኝም። አይመቸኝም። እሺ መዝሙረ ዳዊት 92 ላይ ያለው ምንድን ነው? እንትን ለመግለጽ ነው። መጽሐፉን እንዳነብልህ ነው ከፍቼ። ኧረ መወለድ ማለት አንድ አካል ራሱን የመሰለ እሱን የሚተካከል መውለድ ማለት ነው አልክ አይደል? አዎ። እሺ ምን ማለት ነው? መዝሙረ ዳዊት ነገርከኝ። 92 ቁጥር 2 ላይ ያለው ምን ማለት ነው? የመወለድ ትርጉም እንደዛ ከሆነ ምን ማለት ነው? እሺ ምን ይላል መዝሙር 90? እኮ አንብበው አንተ ምን ይላል? እሺ ላንብበው። መዝሙር 90 በቃ ላንብብልህ። ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ አለ። እሺ ምን ማለት ነው? ተራራማ ፍጡር ነው እኮ። ምን ማለት ነው? ስለመወለድ ነው የምጠይቀህ። የቱ ጋር የትኛው ፖይንት ላይ ምን ማለት ነው? ተራሮች ሳይወለዱ አለ ምድርም ዓለምም ሳይሰሩ አለ። ምን ማለት ነው? ለተራራ ሲሆን ይኸውልህ ተራራ የተወለደ ነገር አለ። ምን ማለት ነው? ተራሮች ሳይወለዱ ማለት ቅድም ምንድን ነው ያልከው? መወለድ ማለት አልክ ራሱን የሚተካከል መውለድ ማለት ነው አልክ። በጣም ከብዶ መወለድ ማለት መገኘት ማለት በጣም ከብዶ ፍጡር ነው እንዳትለው መወለድ ማለት አልክ አንተ። ራሱን የሚተካከል ምንድን ነው መውለድ ማለት ነው አልክ። ደገምከው ቃሉ። እዚህ ጋር ደግሞ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው እኮ? አሁን አማርኛ ካወቅክ ማለት ነው እዚህ ጋር እያወራ ያለው አማርኛው ተራራ ስለማይወለድ የተፈጠረ ማለት ነው ትርጉሙ። እዚህ አማርኛ ካወቅክ ማለት ነው። ምን አልክ? አማርኛ በትክክል የምታውቅ ከሆነ
እኔ ለተራራ ጋር ሲሆን መፈጠር እኔ ነው። በጣም የሚያስቁኝ ሰዎች ምንድነው ለሚዋለዱ ታውቃላችሁ? ነገሮች ሰዎች ግን መወለድ መወለድ ሲጨንቃቸው ምንድነው የሚያደርጉት? አንተ ትንሽ ብታነብ እኮ መልካም ነገር ነው። አማርኛውን ከገባህ ማለቱ እኮ ምሳሌያዊ አነጋገር ነው። አይ እንደዚህ ማለት እኮ አንተ ስላልያዝከው ነው እንጂ አይ እንደዚህ ማለት እኮ በስጋ ስለተረዳሁ ነው እንጂ ይላሉ። መወለድ ማለት ራሱን የሚተካከል መውለድ ማለት ከሆነ ተራሮች ሳይወለዱ ነው ማለት ምን ማለት ነው? መልሰው። ስለዚህ ተራራ እግዚአብሔር የሚተካከል ማለት ነው። አሁን ይኸውልህ የማይገናኘውን አገናኘው። የሚገናኝ ነው። ስለመወለድ ነው ያወራሁት እኔ። ኢየሱስ ክርስቶስ መወለዱ አለ። እግዚአብሔር የሚተካከለው ራሱን እግዚአብሔር ነገሮችን አምጣ። ለምሳሌ መውለድ የሚችሉ ነገሮች ተራራ ይወልዳል። እየጠየቁ እኮ ነው ከመጽሐፍ ቅዱስ። ለምን ይጠይቀኛል እኮ እዚህ ጋር አንተ ቃሉ አማርኛ ምን ማለት ነው? እዚህ ጋር ያወራው ምን ማለት ነው? ተራሮች ሳይወለዱ ሲል ምን ማለት ነው? ተው የኔ ማጥናት አለ ማጥናት ግድ የለህም። እኔ እንትን ያደርገዋል እንዴ? ምን ማለት ነው? የሚዋለዱ ፍጥረታት አታውቅም እንዴ አንተ? ቆይ ተራሮች ሳይወለዱ ብሎ ሲል ምን ማለት ነው? እሱን መልስልኝ። እና ተራሮች ይዋለዳሉ እያልከኝ ነው? ና ውረድ፣ ውረድ አንተ ቆሻሻ ውረድ። ይታ አባት ለምን አባት እገባለሁ? የማታውቀው ከሆነ ሁለተኛ እንዳትመጣ ነኝ ፖንዳላ እና ተራሮች ይወልዳሉ ማለት ነው ይለኛል። አባቱ አንተ ልትሆን ነው? የተራራ አባት ልትሆን ነው ወይስ እናቱ ባለማህፀን ልትሆን ነው? አንተ እንከፍ የማታውቀውን ዝም ብለህ ትቀደላለህ እንዴ? ምን አባቱ ይመስላል? በቃ ኢየሱስ ክርስቶስ ከአብ አልተወለደም። የተወለደው ከድንግል ማርያም ነው። ወንድ ልጅም ትወልጃለሽ የተባለችው ድንግል ማርያም ነች። አለቀ። ጌታ አባት አምላክ ልጅ ልታበጅለት ነው። ልጅ የለው። ጌታ አባት ልጅ ምናምን የሚባል ነው። አምላክ ፈጣሪ ነው። ፈጣሪህ ነው እንጂ አባቴ ነው። የምን አባቴ? ምን ማለት ነው አባቴ? አባትህ ነው። አባትህ እናትህ ጋር ተኝቶ ያስገኘህን ነው አባትህ ማለት በቃ። ከዛ አልፈህ አባቴ ነው አባቴ ነው በቃ። አባት ልታደርገው ተው እንጂ። ከዛ እጅህን ወደ ኪሱ እየከተት ከረሜላ ልታወጣ ነው፣ ማስቲካ ልታኝክ ነው። አባቴ ነው። ከአባትህ ማታ ማታ ሲገባ ኬክ ልጠብቅ ነው። አባትህ ሲመጣ ምናምን እንደው አባቴ ምንድነው ሰርፕራይዝ የሚያደርገኝ? እኔ ጥሩ ትምህርት ተምሬያለሁ እና አባቴ መኪና ይገዛልኝ ሆነ ምናምን እያልክ ስልክ አይፎን ምናምን እያልክ አባቴ ነው። የምን አባት ነው? ፈጣሪ ነው። ፈጣሪ ነው። አባት አባት ነው። እናት እናት ነች። ወንድም ወንድም ነው። እህት እህት ነች። ምድር ምድር ነው። ሰማይ ሰማይ ነው። እንስሳ እንስሳ ነው። ሰው ሰው ነው። ፈጣሪ ነው። አለቀ። የለም ምን አይነት እንትን ነው? ምን አይነት አመለካከት ነው? እናት አባት አትሆንም፣ አባትም እናት አይሆንም። አለቀ። አባት ነው። ፈጣሪ ነው። ከዛ ትንሽ ቆይታቸው ደግሞ እናታችንንም ጭምር ነው ልትሉ ነው። ልክ አንድ አብዳ ነበር የሆነ ሰሞኑንና በሶሻል ሚዲያ ኢየሱስ ክርስቶስ ፍቅረኛዬ ነው፣ ወንድሜ ነው፣ አባቴ ነው፣ ልጄ ነው ምናምን ነገር አለች። እንዴ በጣም ነው የሳቅነው። በእውነት በጣም እንትን ነበር የዛኔ ማለት ነው። እና ሙድን እንዲይዝባቸው ነበረ እና አባ ማቲያስ እየዘቀዘቅ ምናምን የሚባሉ በጣም አይመቹ ነው ነበረ የዛኔ ማለት ነው። በቲክታክ ቅቤዋን እየሸጠች አሁን ብቅ ብላለች አለች። በቲክታክ ትመጣለች። ካሊፎርኒያ ነው የት ነው የምትቀመጠው? ተረጋግታ ማለት ነው። ነገሩ ውሸት እንደሆነ ገብቷት ፍቅረኛዬ ነው እያለች መጣች ወደ ሶሻል ሚዲያ። ይሄ ደግሞ አባቴ ነው አባቱ ነው አምላኩ ነው። ፈጣሪ ለኢየሱስ አምላኩ ነው። ወደ አምላኬና ወደ አምላካችሁ አርጋለሁ ነው ያለው ኢየሱስ። ያለምንም ነገር ሊያጠፋው ይችላል። ፈጣሪ ነው እኮ። ፈጣሪ በጣም ታላቅ ነገር ነው። ፈጣሪ ሰማይና ምድርን የፈጠረ አምላክ እኮ ነው።
በጣም ተአምር እኮ ነው ያለው። ፀሐይን በመመልከት እኮ መረዳት ይቻላል የፈጣሪን ታላቅነት። እኔ በጣም ነው የምገረመው። ፀሐይ ከምድር በብዙ ነው በጣም በብዙ እጥፍ ነው የምታድገው። እኔ ሳስበው አንዳንዴ ይጨንቀኛል እና አንዳንዴ መለስ ብዬ ሰማይና ምድር ከመፈጠሩ በፊት ምናምን እላለሁና ደንግጬ ነው የምመለሰው። በእውነት ደንግጬ ማለት ነው። አቅሜን አይደለም የኔ አይምሮ የሚያስበው የሚያገኘው ነገር አይደለም እና እንኳን የፈጣሪ ማንነት ይቀርና የምድር እየረገጥን እየተረማመድንበት ያለነውን ምድር እንኳን ከምድር ስር ምንድነው ከምድር በፊት የሚባለው ስታስብ እንኳን የኛ አይምሮ አይደርስበትም። እንኳን የፈጣሪ ማንነት ይቀርና ፈጣሪ ታላቅ ነው። ፈጣሪ በጣም ታላቅ ነው። ፈጣሪ ድንቅ ነው። እንደዚህ በማለቴም የሱ ክብር ላይ ምንም አይጨምርም። ምንም ግን እውነታው እሱ ነው። ፈጣሪ በጣም ታላቅ ነው። አባቴ ነው ፈጣሪና አባቴ ነው እያለ ይመጣል። ፈጣሪ ነው። ፈጣሪ ነው። አሁን የተወናበዱ ኦርቶዶክሶች መጥተው ድንግል ማርያም ፍጡር ብቻ አይደለችም ማሉ። የእብደት መጨረሻ ምንድነው ሲባሉ አላውቅም። ልክ እንደ ሞርሞኖች ፈጣሪም ቺካለችው ሚስቱ ነች ብለው ሊመጡ ነው። በቃ ባለ ትዳር ነው ከድንግል ማርያም ጋር ተጋብተው ልጅ ወልደዋል ይሉ ነው። ይሄ እኮ ነው በጣም ከባዱ እንትን በጣም ከባድ ነገር። ሰዎች በድፍረት ይናገራሉ እኮ ድንግል ማርያም የእግዚአብሔር ሚስት ነች የሚሉ ሰዎች እኮ አሉ እኮ። አንድ ልጅ ሲጮህ ነበረ ምን ማለት ነው ሲል ነበረ ራሱ ጨንቆት ማለት ነው። እንደዛ ሲሉ የሰማ ሰው ምን ማለት ነው? ድንግል ማርያም ፍጡር አይደለችም፣ ፍጡር ብቻ አይደለችም ብለው ማለት ነው። ከኢየሱስ እኩል አደረገዋት። ኢየሱስም አሪዮስ ጋር እንትን በማድረግ አምላክነቱን አጽድቀው ያልሆነውን አድርገው ግብዳ እንትን ሰጥተው ያለ አቅሙን አሸከሙት ኢየሱስ ራሱ። አሁን ደግሞ ፕሮቴስታንቶች ጋር እንትን ለማለት እልህ ውስጥ በመግባት ከፕሮቴስታንቶች ጋር ድንግል ማርያም ፍጡር ብቻ አይደለችም ብለው መጡ ኦርቶዶክሳውያን። ምን ማለት ነው? በጣም ከባድ ነው። በጣም ነው የሚያሳዝነው በእውነት። ሰው ማሰብ አለበት፣ መጽሐፍ ቅዱስን አንብቦ መረዳት አለበት ብዬ ነው የምለው። ውጡ፣ ምንም አይጠቅማቸውም፣ የሚያድናችሁ ሰው የለም። የተንሸዋረረ አምልኮ አትፈጽሙ ነው የምለው። ቅዱሳን እኔ በጣም አመሰግናለሁ። ብዙ ነው ያወራሁት። ብዙ ማውራት ደግሞ በጣም ያደክማል። ቁም ነገር ማብዛት በጣም ከባድ ነው። ሰይጣን ይቀየማል። ሰይጣን ከተቀየመ ደግሞ በጣም ከባድ ነው። ምክንያቱም ከነሱ ወሬ የሚያመላልሰው እሱ ነው። እነሱ የሚያደርጉት እነሱ የሰይጣን ካድሬዎች ስለሆኑ፣ የሰይጣን አገልጋዮች ስለሆኑ፣ የሰይጣን የዲያብሎስ ደቀ መዝሙሮች ስለሆኑ ስለነሱ የሚነግረኝ ሰይጣን ነው። እነሱ የካህን ሸርሙጦች ናቸው ይለኛል። እነሱ የፈርዖን ጫማ ጠራጊዎች ናቸው ይለኛል። በነገራችን ላይ አባ ጳውሊ የሚባሉ አንድ የኦርቶዶክስ አባት ጻድቅ አባት ናቸውና ከግብፅ ሀገር በ30 አንበሳና በ30 ነብር እየተንሳፈፉ ነው ወደ ኢትዮጵያ የመጡት ይላል። እና እርሶ ሰውዬ ከሰይጣን ጋር ተነጋግረው ሰይጣን እንዴት አድርጎ የሰው ልጆችን እንደሚያሳስት ነገራቸው ይላል። አይ ኦርቶዶክስ አንተ ሰይጣን ነው ይሉታል። ይላቸዋል። እንዴት አድርገህ ነው ሽማግሌዎችን የምታሳስተው ብለው ይጠይቁታል። የምሬን እኮ ነው። እናነበዋለን አንድ ቀን እንደዚህ አድርጌ ነው ይላል ሰይጣን። ልጆቹንስ ብለው ይጠይቁታል አባት። እንደዚህ ነዋ ይላል። ሴቶቹንስ ይላሉ። በትክክል እንደዛ ነው የሚሉ። ሴቶቹንማ እንደዚህ አድርጌ ነው ይላል። ይዘረዝረዋል። ቁጭ ብሎ ሰይጣን ጋር ያወራል ማለት ነው። ቆሻሻ ኦርቶዶክስ የምትባል ደግሞ እኔ እንዴት እንደተጨማለቀ በጣም የድራገን ምልክት የሰይጣን ለነገሩ ቆንጆ ነው ይባላል። መልኩን የሚያውቀው ማን አለ? ግን በቃ የጥቁር ምናምን ስዕል እንትን ነው፣ እንደዛ ነገር ነው። ይሄ የርኩስ መንፈስ ምናምን የሚባለው የለም፣ በሱ ነው የጨቀየችው። ይታ አባቷ መቼም እንትን አትልም፣ አጸዳ
ሃይማኖት ይሁን በጣም ነው የሚገርም። ኢሉሚናቲ ይሁን ምን እንደሆነ አይታወቅም። ለማንኛውም እስኪ ዝም ብለን ትንሽ ግቡና ሰላም ሰላም ተባብለን ተጨባብጠን እንለያይ እስኪ ቅዱሳኖች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቤተሰቦች እንዴት ናቸው? ወንድሞቼ እና እህቶቼ ዛሬ ከዚህ ቪዲዮ ምን ተማራችሁ? አስተያየታችሁን ከታች አስተያየት መስጫው ላይ ያስቀምጡልን። ቤተሰብ ያልሆናችሁ እህት ወንድሞቼ ደግሞ ሰብስክራይብ በማድረግ ይህን የዳዋ ስብስብ ቤተሰብ ይሁኑ። በቻናላችን ይመዝገቡ፣ ይምረጡ። እንዲሁም ለሚወዱት የቤተሰብ አካል ሼር በማድረግ ያጋሩ። በዚህ ቻናል በንጽጽር የምናውቃቸው ወንድሞች የሚያደርጉትን ትምህርት ላልደረሳቸው ወንድም እህቶች ለማድረስ ብቻ ታስቦ የተዘጋጀ ቻናል ነው። ለቤተሰቡ ለወዳጅ ዘመዶ በማጋራት ዳዋውን ተደራሽ እናድርገው። ስለምታደርጉ ድጋፍ በሙሉ ከወዲሁ አላህ ጀዛውን ይክፈለው። አላህ ይባርካችሁ። በሚቀጥለው ቪዲዮ እንገናኛለን። እናመሰግናለን።